ራሳችሁን እንዳታኮማሽሹ ለማንም ብላችሁ በየትኛውም መንገድ ራሳችሁን ዝቅ እንዳታደርጉ። እኔ ደካማ ነኝ በመቼም በየትኛውም እንትን መቼም እንዳታደርጉ። የሆነ ሰው ይሄን አድርጌላታለሁ እንዳይልሽ። አንድ ሰው የሆነ ነገር በሰጠሽ ቁጥር ክብርሽን እያወረደው ነው የሚሄደው። አድርጌላታለሁ ሲልሽ they expect something from you። በነፃ የለም፣ ኤክስቼንጅ ነው የዚህ ዓለም ኑሮ። እኛ ሴቶች ከዚች በርጋ ወጣ ብለን ትንሽ ወክ ብናደርግ ሚለክፈን አይደል? ክላክስ የሚያደርግብን ብዙ አይነት ፈተና የሚደርስብን ማንኛውም ሴት በቃ ሴት ከሆነች ሁሌም ችግር አለ። ግን እነዛን ችግሮች አሁንም በእንትን ነው የምንወጣቸው። አንደኛ በትዕግስት፣ ሁለተኛ እንዳልኳችሁ እግዚአብሔርን በመያዝ፣ ሶስተኛ ተስፋ ለመቁረጥ፣ አራተኛ ነገ እኔ የምደርስበትን አውቃለሁ የሚል ፉል ኮንፊደንስ የመኖር። አሁን የሆነች ቦታ ላይ አንድ ነገር ያደርሰናል ብለን ስላሰብን መሀል ላይ የሚያብለጨልጭ ወይ ልክ ያልሆነ ተግባራቶችን አልፈን የምንፈልግበት ቦታ እንደርሳለን ብለን ማሰብ የለብንም። መንገዳችን ንጹህ መሆን አለበት እና you always have to do the right thing ብዬ አምናለሁ። like the right thing ነገሮች ላይ ፎከስ ብናደርግ ሰው አየንም አላየንም ነገርየው ስነ ስርዓት ባለው መንገድ መሄድ አለበት። ከዛ ደግሞ የህይወታችን ጥግ አይሆናል የምትፈልገው ነገር አለ አይደለ? እናውቀዋለን ማለት አይደለም፣ ፊቸር ነው፣ አናውቅም ነገ ምን ሊፈጠር እንደሚችል። ግን መንገዳችንን ንጹህ አድርገን ለመሄድ መነሳት። ሴት ልጆች ሁላችንም እንዳልኩት ብዙ አይነት ፈተናዎች ያጋጥሙናል። እኔም በዚህ ሞዴሊንግ ላይ ይሄንን አሁን እነዛን ፈተናዎች አልፌ እዚህ ጋር ቆሜ እነዛ ፈተናዎች ጋር ሲፈትኑኝ የነበሩት ሰዎችም ሆነ ሰርከምስታንስ ሲመለከቱኝ ምን ይሉ ይሆን እላለሁ እና የጀግንነት ስሜት ይሰማኛል። በጣም በቃ ደስ የሚል ነገር ነው እና እግዚአብሔርን በጣም ማመን እና ነገ ሁልጊዜም ይቀየራል። ማንም የእናንተ እንትን አይደለም። ማንም ሰው አያሰናክላችሁ። ማንም ሰው ህይወታችሁን ብራይት አያደርግላችሁ። የህይወታችሁ ቁልፍ ያለው የራሳችሁ እጃችሁ ላይ ነው። ከእግዚአብሔር ቀጥሎ የህይወቴ መሪ ማን ነኝ? እኔ ነኝ ብዬ ነው የማምነው። ዛሬ ያልፋል። ነገሮች ልክ እንኳን ባይሆኑ የተንገጫገጨ ነገር ቢኖር ያልፋል። እንደሚያልፍ አንደኛ ማመን፣ ሁለተኛ ነገ የምደርስበት ቦታ በጣም ካሁን ካለሁበት የተሻለ እንደሆነ እሱንም ማመን፣ በራሳችሁ ደግሞ ኮንፊደንት መሆን። የሰልፍ ኮንፊደንስ ዋናው የኪ ኦፍ ላይፍ ነው። ለራሳችሁ ያላችሁ ቫልዩ ነው። ሰዎችም እናንተ የሚመለከቱት ለራሳችሁ በሰጣችሁት ግምት፣ ለራሳችሁ በሰጣችሁት ቦታ። ለምሳሌ እኔ ሊዲያና ነኝ አልኳችሁ አይደለ? አሁን እዛ ጋር ብትጠይቂያት ማን ነው ስሟ? ሊዲያና ነው የምትልሽ። ኖ የሷ ስም ሳምራዊት ነው ብትያ ኖ ሊዲያና ናት ነው የምትልሽ። ለምን? እኔ ነኝ ስላልኳት ነው እንጂ መታወቂያን አላየችም አይደለ? እኔ ነኝ ያልኩትን ነው ሰው ናት የሚለው። ስለዛ ሁል ጊዜ ራሳችሁን አንደኛ እንዳታኮማሽሹ ለማንም ብላችሁ በየትኛውም መንገድ ራሳችሁን ዝቅ እንዳታደርጉ። ሁለተኛ ሁል ጊዜም ከፊት ለፊታችሁ ፈጣሪ እንዳለ እመኑ። ከዛ እናንተ እየተከተላችሁ ብትወድቁ ለምን ፍጥፍጥ አትሉ ትነሳላችሁ። ከዚህም በፊት እቺን ቃል ብያታለሁ፣ ቢበዛ ሞት ነው፣ ምንም አይፈጠርም። ምንም እዚህ ምድር ላይ አዲስ ነገር የለም። እዚህ ተፈጠርን። አሁን አንድን ሰው ብትጠይቂው እንዴት ተወለድክ፣ እንዴት አደግክ ምናምን ብለን እናወራለን። የእግዚአብሔር አፈጣጠር በጣም ሰፊና በጣም ትልቅ ነው። እንዴት ከማህፀን እንዴት ተሰርተን እንደወጣን የማናውቅ ሰዎች፣ ከዛ ደግሞ ስንሞት አፈር ውስጥ ተቀብረን ወይ ገነት ወይ ሲኦል የት ነው የምትሄደው የማናውቅ ሰዎች እንዴት ነው ነገሮችን አለ አይደለ በፈጣሪ ማንተማመነው? ማለት በጣም ግሩምና ድንቅ የሆነን ፍጥረቶች ነን። እግዚአብሔር ላይ በጣም እንዲህ ቤንድ ማድረግ አለብን። ሰው ላይ ራሳችሁን ቤንድ አድርጉ አልልም። ይሄኛው ደግሞ ሁለተኛው ሐሳቤ ነው። እግዚአብሔርን ብቻ ተደገፉ። ከዛ ራሳችሁ ላይ ፎከስ አድርጉ። ከዛ ምንም አይነት ፈተና አንድ ሴት ቢገጥማት ምንም ነገር ቢመጣ አንደኛ ያልፋል፣ ሁለተኛ እግዚአብሔር አለ፣ ሶስተኛ ትችያለሽ። የማይቻል ነገር የለም። ምክንያቱም ዛሬ ጋር ደርሰን የወደፊቱን ብናየው ለኔ አሁን ዛሬዋ ሊዲያና እና ከዛሬ 5 ዓመት በፊት ያለችው እንዴት ብዬ ልግለጽና አራምባና ቆቦ የትም አንገናኝም። ስለዛ ራሴ ላይ ያለኝ ሰልፍ ኮንፊደንስ፣ ፈጣሪ ላይ ያለኝ እምነት እና ለህይወቴ ያበጀሁት ፕላን ኤንድ ጎል ነው ዛሬ እዚህ ጋር እናንተ ጋር አሰባስበ ያስቀመጠኝና ሴት ሆነሽ ምንም አይነት ፈተና ቢደርስብሽ፣ ምንም አይነት መሰናክል ቢገጥምሽ እግዚአብሔርን ተደገፊ። ሁለተኛ እንደሚያልፍ መኝ፣ ሶስተኛ ፊውቸር ላይፍሽ በጣም ከዛሬ በጣም የተሻለና ያማረ እንደሆነ፣ አራተኛ
ካንቺና ከፈጣሪ ውጪ ቤተሰቦች ከሆኑ እሰየው ሊደግፉሽ የሚችሉት የሆነ ሰው ግን ይሄን አርጌላታለሁ እንዳይልሽ ምክንያቱም አንድ ሰው የሆነ ነገር በሰጠሽ ቁጥር ክብርሽን እያወረደው ነው የሚሄደው አይደለ yes አርጌላታለሁ ሲልሽ they expect something from you በነፃ የለም ኤክስቼንጅ ነው የዚህ ዓለም ኑሮ ስለዛ ሴቶች አይደለን እንደሚያልፍ ያወቅሽ እግዚአብሔር እንዳለ ያወቅሽ የሰው አቅም እንዳለሽ ያወቅሽ እግዚአብሔር ጤናውን ጨምሮ ይስጥሽ ጤና ካለሽ ሀብታም ነሽ ከዛ በኋላ ነገሮች ራሳቸው የተስተካከሉ ይመጣሉ ስለዛ ያልኳቸውን ነገሮች መከተልና መስመር መያዝ ነው እንጂ ምንም ነገር ሳይደርስባት ምንም ነገር ሳያጋጥማት የትኛውን ቦታ ላይ ሰክሰስ ላይ የደረሰች ሴት ያለሽ ብያለሁ ህይወት ላይ ሁለት መንገድ ነው ያለው አይደለ ወይ ቀኝ ወይ ግራ ነው ወይ መሳካት ወይ መውደቅ ሁለት መንገድ ነው ብዙ ነገሮችን ወይ ነጭ ወይ ጥቁር እንደዛ ያያልን ነው የሚሄደው ሶ ይሄም ሁለት መንገድ ነው ጥሩ ጎኔና ደካማ ጎኔ ብላችሁ ከራሳችሁ ጋር ከወረቀትና ስክሪፕቶ ጋር መነጋገር ከዛ መጻፍ ከዛ ደካማ ጎኔ ነው ብላችሁ ካመናችሁት ደካማ ጎናችሁ ሆኖ ይቀራል ግን ደካማ ጎኔ ነው እና መቀየር ይችላል ብላችሁ ካመናችሁት ነው by the way ወረቀት ላይ የሰፈረ ነገር ሁሉ ጊዜ ይሆናል እና በጣም be careful what you wrote about yourself እና ስትጽፉ እኔ ደካማ ነኝ በመቼም በየትኛውም እንትን እንዳትጽፉ መቼም እንዳታደርጉት ግን ማስተካከል የምፈልጋቸው ነጥቦች ለምሳሌ ይሄንን ብሎ መጻፍ እንጂ የጥሩ ደሞ ጎናችሁን እንዲነኝ of course ጥሩ ጎን ሁሌም 10 ጊዜም ቢሆን ጻፉት ደካማ ነኝ በታምር የሚባል ነገር የለም ሁሉም ሰው የራሱ ድክመት አለው ግን አናምንለትም ድክመታችንን እናስተካክለዋለን እንጂ ሶ ይሄ ላይ ፎከስ አድርጋችሁ ራሳችሁ ላይ መነጋገር ከሰዎች የሚመጣውን environmental influence አለመስማት which is አንቺ እንዲነሽ ሰው እንዳበጁት ነው አይደለም የሚባለው ቤተሰቦቻችሁ እሷኮ እንዲናት ጓደኞቻችሁ እሷኮ እንዲናት ምናምን በተባለ እኔ እንዲነኝ እንደያላችሁ ሰው በሚሰጣችሁ ቃላቶች በሚወረውረው ቃላት እንዳታምኑ ላለመስማት ሞክሩ ግን እንዳታምኑ like እንደዛ ከሆነ አእምሮአችሁን ይበጠብጡታል እኔ አሁን በተባልኩት ቢሆን ኖሮ በቃ የትም አልደርስም ምንም ውስጥም እዚህ ጋርም ከናንተ ጋር የሚያገናኝ ነገር የለኝም እና እንደዚህ አይነት ነገር እንደውም ሲመጣ አንድ ማስታወሳት ተረታለች ምኖች ናቸው I think ኤሊዎች ይመስሉኛል እየተወዳደሩ ነው መንገድ መሄድ ሶስት ናቸው ወደቀች ምናምን አለች እንደዚህ ሆነች ሲሏቸው አንዷ ትወድቃለች በቃ አመለጣት አረ ድንጋዩ ምናምን አዛለጣ ሲል አንዷ ትወድቃለች እንደዛ በጣም ሲወድቁ አንዷ ኤሊ ብቻ ቀስ ብላ ሄዳ አሸነፈች አደግ በጣም ገረማቸው እንዴት ነው ኤሊ ያሸነፈች ነው ሲባል መስማት አትችልም እሺ የብዙ ሰዎች ውድቀት ሰዎችን ከመስማት ነው የሚመጣው እና ማንንም እኔ ይሄ የኔ እንትን ነው በራሳችሁ ተማመኑ እስከ 18 አመት ያለ ሰው of course በቤተሰቦቹ ስር ነው ያለው የቤተሰቦቹን መመሪያ መመራት አለበት ማክበር አለበት ቤተሰቦቻችሁን ሳታከብሩ ወደ ውጭ ወጣችሁ ሌላ ሰው ማክበር አትችሉም to be honest ራሳችሁንም ማክበር አትችሉም ቤተሰብ ከፈጣሪ ቀጥሎ የተሰጠን ስጦታ ነው እነሱ ጋር አይደለም ንክኪያችሁ ግን ራሳችሁን አዳምጡ እንደዚህ ነሽ እንደዛ ነሽ ስለተባልሽ አንቺ ያ ሰው ነሽ ማለት አይደለሽም ያጋጥምሻል ይሄ ይሆናል ብሎ ፊቸርን ደግሞ ፕሬዲክትም ስላደረጉልሽ ያንቺ ፊቸር የተጣመመ ወይም የሚወድቅ ነው ማለት አይደለም እግዚአብሔር በፈቀደው መንገድ ነው የምትሄጂው ስለዛ ፊቸራችሁ ላይ በራሳችሁ መንገድ ለመሄድ መሞከር ከዛ ድክመትና ጥንካሬያችሁን ከራሳችሁ ጋር መነጋገር ከዛ ደካማ ነኝ መጥፎ ነኝ አልችልም ቆንጆ አይደለሁም መናገር አልችልም ፈሪ ነኝ ዘናጭ አይደለሁም አላምርም እንትኔ ጎዶሎ ነው እንትን ነው በጣም ይሄ እነዚህ ናቸው የሰው ልጅ ወደ ገደል የሚከቱት ሰው ለራሱ ያለው ግምት እና ለራሱ የሚነግረው ቃላት let's say አሁን አንቺ እና እኔ እዚህ ጋር ተቀምጠን አንቺን ክፉ ቃል ከመናገርና ራሴን ክፉ ቃል ከመናገር የትኛው ይቀልሻል ቢባል አንድ ሰው መጥቼ አንቺ ስታስጠይ ከማለት እኔ በጣም ማስጠላው ቢልሽ ይቀለዋል ለሌላ ሰው ሲሆን ይጠነቀቃል ለራሱ ግን ሲሆን ይጨከናል አይደለ ራሳችሁ ላይ ጨካኝ እንዳትሆኑ ራሳችሁን በጣም ውደዱ
በጣም ሰልፍ ላቭ ሊኖራችሁ ሰልፊሽ ሰው ሊላችሁ ይችላል ግን ሰልፊሽ ሳይሆን ሰልፍ ላቭ የሰው ልጅ ያስፈልገዋል ሰልፍ ሪስፔክት የሰው ልጅ ያስፈልገዋል ሰው ላይ አውጥታችሁ ቃላት ማትሰነዝሩት ራሳችሁ ላይ አትሰንዝሩ ድክመት ቢኖርባችሁ ደካማ ነኝ እንዳትሉ መቀየር እችላለሁ ይሄን አሳካዋለሁ በሚል ከራሳችሁ ጋር ተነጋገሩ ማለት ነው